የህወሓት ጦር ወደ ወልቃይት ጥሶ ገባ። ጦሩ በሸረና ሲጠበቅ በጠለምት ወደ ወልቃይት ሾልኮ መግባቱ ተከዜ ድንበር ላይ ከባድ የጦርነት ስጋት ፈጥሯል። የወደቡ ጉዳይ ላታመልጭኝ አታሯርጭኝ ነው ፕሬዝዳንቱ ደገሙት። ቀይ ባህር ከሌላ ሀገር የምንቀማው ሳይሆን በሴራ የተወሰደብን ሀቃችን ነው ሲሉ ፕሬዝዳንት አወል አርባ ተናገሩ። ጫካ የገባውን ፖለቲካ ወደ ጠረጴዛ መልሰው መራራ ጉዳይ ነው። የፕሮፌሰሩ የውይይት ጥሪትና የፕሬዝዳንት ሽመልስ አብዲሳ ዝምታ ውይይቱ ጠቅላይ ሚኒስትር አብይ በተገኙበት በ4 ኪሎ እንዲካሄድ የተፈለገበት ጥብቅ ሚስጥር። የህወሓት ወታደሮች በጠለምት አቅጣጫ ተከዜን መሻገራቸው ተሰማ። የህወሓት ጦር በሸረና ሲጠበቅ በጠለምት ወደ ወልቃይት ሾልኮ ገብቷል። ታጣቂዎቹ ተከዜን መሻገራቸው የተሰማው ከዓመታት በኋላ ወደ ሁመራ የአየር በረራ መጀመሩ በተሰማበት ዕለት ነው። የወልቃይት ዋና አስተዳደር በበኩላቸው ህወሓት ዛሬም ከስተቱ አልተማረም፣ ለጦርነት እየተዘጋጀ ነው ሲሉ ተደምጠዋል። ዳግም ወደ ባርነት ላለመግባት ሚሊዮኖች ሆነን ተዘጋጅተናል ሲሉም ተደምጠዋል። በአሁኑ መረጃ ሰዓታችን ይህንንና ፕሬዝዳንቱ በወደቡ ጉዳይ ዳግም ያሰሙትን ጠንካራ አቋም አክለን እንዲሁም በኦሮሚያ ክልል የሚንቀሳቀሱ ፓርቲዎች መንግስት እንዲያወያየን እንፈልጋለን ስለማለታቸውና በመንግስት በኩል ስለተሰጠው ምላሽ አክለን ጨምረን ይዘን ተገኝተናል። ሰላም ውድ የሎዴሌ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የህወሓት ወታደሮች በጠለምት አቅጣጫ ተከዜን መሻገራቸው ተሰማ። የህወሓት ጦር በሸረና ሲጠበቅ በጠለምት ወደ ወልቃይት ሾልኮ ገብቷል። ታጣቂዎቹ ተከዜን መሻገራቸው የተሰማው ከዓመታት በኋላ ወደ ሁመራ የአየር በረራ መጀመሩ በተሰማለት ነው። የወልቃይት ዋና አስተዳደር በበኩላቸው ህወሓት ዛሬም ከስተቱ አልተማረም፣ ለጦርነት እየተዘጋጀ ነው ያሉ ሲሆን ዳግም ወደ ባርነት ላለመግባት ሚሊዮኖች ሆነን ተዘጋጅተናል ሲሉም ተደምጠዋል። ከሳምንታት በፊት ህወሓት በአፋር ትንኮሳ መፈጸሙን ተከትሎ በወልቃይትም ትንኮሳ ሊፈጽም ይችላል በሚል ስጋቶች ሲነሱ ነበር። ይህን ተከትሎ የወልቃይት ጦር በተጠንቀቅ ሆኖ ሁኔታዎችን እየተከታተለ እንደሚገኝ መረጃዎች ሲወጡ ነበር። በትናንትናው ዕለት በተሰራጨ መረጃ ደግሞ የህወሓት ወታደሮች ተከዜን መሻገራቸው የሚገልጽ መረጃ ወጥቷል። በጠለምት ዋልድባ ገዳም በኩል ተከዜን ተሻግሯል የተባለው ጦር በኮማንዶ ሀጎስ የሚመራው እንደሆነ መረጃዎች አመላክተዋል። ታጣቂዎቹ ከትግራይ ደብረ አባይ ተነስተው በዋልድባ ገዳም አቅራቢያ በሚገኘው ማይተክሊት ቀበሌ መግባታቸውን የገለጸው መረጃው በምስራቅ ጠለምት ወረዳ ማይተክሊት፣ ማይ ሐሙሲትን፣ አንበሳ መቃብርንና አዲስ ኮሎ ቀበሌዎችን እንደያዙ የአካባቢው ተወላጆች አረጋግጠዋል። ታጣቂዎቹ ወደ አካባቢዎች በመግባት ዘረፋ ፈጽመው ከመመለስ ውጪ የተለየ ወታደራዊ እንቅስቃሴ እንደማያደርጉም ምንጮች አክለው ተናግረዋል። ይህ በእንዲህ እንዳለ ተቋርጦ የነበረው የወልቃይት ጠገዴ የሰቲት ሁመራ ዞን የሁመራ አየር መንገድ በይፋ ስራ ጀምሯል። አየር መንገዱ ስራውን መጀመሩ ተከትሎ የወልቃይት ዋና አስተዳደር በማህበራዊ ገጻቸው ሰፊ መልእክት አጋርተዋል። መልእክታቸውም ህወሓት ከስተቱ አልተማረም፣ ዳግም ጦርነት ለመጀመር እየተንቀሳቀሰ ነው ሲሉ ከሰዋል። አስተዳዳሪው በመልእክታቸው ወልቃይት በህወሓት ስር በነበረበት ጊዜያቶች የፈጸማቸው ግፎች በመዘርዘር ቀኝ ገዢ ነበር ሲሉም ፈርጀዋል። ህወሓት ከነበረበት ማማ ተፈጥፍቷል ያሉት አቶ አሸተ ደምለው አክለውም የህወሓት የባርነት ዘመን አብቅቷል፣ ዛሬ ያ ዘመን እንዳይመለስ የሚተጉ ሚሊዮኖች አሉ፣ ዳግም ባርነት ከመዳረግ ሞት ይሻላል ብለው ቆርጠው የተነሱና ያለ ቀስቃሽ የሚሰሩ ሚሊዮኖች አሉ በማለት ገልጸዋል። አስተዳደሩ የተሟላ የልማትና የመልካም አስተዳደር ማስፈን ባይቻልም በራሳችን ልጆች የሚመራ አስተዳደር በመሆኑ ሂሳዊ ድጋፍ እያደረግን እናጠናክረዋለን እንጂ ያላመራር ራቁታችንን ቀርተን ለዳግም ባርነት አንዳረግም ብለው የሚታገሉ ሚሊዮኖች አሉ በማለት አክለውም ዛሬም ይህ ግፈኛ ቡድን ከስተቱ አልተማረም፣ ዛሬም እብሪትና ማናለብኝነት የጣለው መሆኑን በውል ተረዳም፣ ዛሬም ራሱን ለጦርነት እያዘጋጀ ነው፣ ዛሬም አንዳንድ የውጭ ኃይሎችን እና መንግስታዊ ያልሆኑ ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ነው ሲሉ ከሰዋል። በቀጣይ መረጃችን የወደቡ ጉዳይ ላታመልጭኝ አታሯርጭኝ ነው ፕሬዝዳንቱ ደገሙት። ከሳምንታት በፊት በፖሊስ ኮሚሽነራቸው በኩል አሰብን የክልላችን 7ኛ ዞን እናደርጋታለን የሚል ጠንከራ ያለ ዛቻ ወደ አስመራ አሻግረው የተከሰሱት ፕሬዝዳንቱ ዛሬም ለኢሳያስ አፈወርቂ አስተዳደር ከግር እስከ ራስ የሚነዝር ቆምጨጭ ያለ መልእክት ይድረስልኝ ሲሉ ተሰምተዋል። ቀይ ባህር ከሌላ ሀገር የምንቀማ ጉዳይ አይደለም ያሉት የአፋር ክልል ፕሬዝዳንት ሀጂ አወል አርባ በአሰብ ወደብ ላይ የያዝነው አቋም በሴራ የተወሰደብን ንብረታችን የማስመለስ ሙከራና ትክክለኛ ጥያቄ መሆኑን ሁሉም ሊረዳ ይገባል ሲሉ እንቅጩን ተናግረዋል። የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ቢሊ አህመድ ከጥቂት ሳምንታት በፊት አሰብን የአፋር ክልል 7ኛ ዞን እናደርጋታለን ማለታቸው ተከትሎ በአስመራ በኩል ትልቅ ጫጫታ ተነስቶ እንደነበር የሚታወስ ነው። የክልሉ ፖሊስ ኮሚሽነር በአንድ በኩል የዞንና የወረዳ ፖሊስ አመራሮች አባላትና ሌሎች የመንግስት ባለስልጣናት ጋር በተደረገው ውይይት ላይ ባሰሙት ንግግር በአፋር ክልል አዲስ የተቋቋመውን ማሂ ረሱን ዞንን ጨምሮ አዋሲ ረሱ፣ ከልቢቲ ረሱ፣ ጋቢ ረሱ፣ ፓንቲ ረሱና ሀሪ ረሱ ተብለው የሚጠሩ 6 ዞኖች ያሉ ሲሆን
ሰባተኛውን ዞን ደግሞ አሰብን ዋና ከተማ አድርገን እናቋቁማለን ሲሉ ተደምጠው ነበር። ታዲያ የዛሬው የፕሬዝዳንት አወል አርባ የተነጠቅነውን ልናስመልስ ተነሳን እንጂ ሰው ንብረት እንቀማላንም የሚል ከበድ ያለ መልእክት ለአስመራ ሰዎች እንደ ተራ ንግግር የሚቆጠር ብቻ አይደለም የሚሉ አስተያየት ሰጪዎች የፕሬዝዳንቱ ንግግር ለሻዕቢያ ከጦርነት አዋጅ ጋር ተስተካክሎ የሚተረጎም ትልቅ ማስጠንቀቂያ እንደሆነ አጥብቀው እየገለጹ ይገኛሉ። በቀጣይ መረጃ ጫካ የገባው ፖለቲካ ወደ ጠረጴዛ መልሰው ፕሮፌሰር መራራ ጉዲና ለሽመልስ አብዲሳ የፕሮፌሰሩ የውይይት ጥሪና የፕሬዝዳንት ሽመልስ አብዲሳ ዝምታ እያነጋገረ ነው። ስለ ጉዳዩ ቅርበት አለን ያሉ ምንጮች ግን ከፕሬዝዳንቱ ዝምታ ጀርባ ያለው ምክንያት ጠቅላይ ሚኒስትር አብይን ያሳተፈ ነው ሲሉ ጥብቅ መረጃ አጋርተዋል። ውይይቱ ጠቅላይ ሚኒስትር አብይ በተገኙበት በ4 ኪሎ እንዲካሄድ የተፈለገበት ጥብቅ ሚስጥር ምን ይሆን የሚል ጥያቄ ቀረበላቸው። እኚሁ ምንጮች ዝርዝሩን አካፍለዋል። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ገልጸዋል። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰው አሊያም ውይይቱ ስለመካሄዱ የሚጠቁሙ መረጃዎች እስካሁን ድረስ አላወጣም። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለው በውል እንዲመለከት ለማሳሰብ ደብዳቤውን እንደጻፉ ለቢቢሲ ገልጸዋል። ባለፈው ሳምንት ኦነግና ኦፌኮን ጨምሮ 10 አገር አቀፍና ክልላዊ ፓርቲዎች በዚህ ዓመት የሚካሄደው ምርጫ ነፃ ፍትሃዊና ታማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቁ ቅድመ ሁኔታዎችን ማቅረባቸው ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የሚጠሩት 10 የተቃዋሚ ፓርቲዎች ስብስብ ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ ሰባተኛው ሀገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲካሄድ ጠይቀዋል። ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መራራ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ብለዋል። ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰር መራራ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህም የበለጠም ችግር ውስጥ እንገባለን ሲሉም ስጋታቸውን ገልጸዋል። መንግስት በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያዩ ጊዜያት መግለጹን እንደሚሰሙ የተናገሩት ፖለቲከኛው መንግስት ከሚለው በሚጻረር መልኩ አሁን ያለው ሁኔታ ህዝቡ እንደዛ እየተመለከተ እንዳልሆነ ተናግረዋል። ህዝቡም ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን አስምረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኦሮሚያ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖረ እንዳለ የተሻሻለ ሳይሆን እየባሰበት እንደመጣ ይታወቃል ብለዋል። የውይይት ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደማይሳተፉ ቢያስታውቁም ሰባት መሰረታዊ ቅድመ ሁኔታዎች ካስቀመጡ ፓርቲዎች መካከል ናቸው። ባለፈው ሳምንት ባወጡት መግለጫ ህጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎችን በመኮነን ምርጫዎቹ ነፃ ፍትሃዊና አሳታፊ በውጤታቸውም ታማኒና በህዝብ ተቀባይነት አላገኙም ሲሉ ተችተዋል። ፕሮፌሰር መራራ በበኩላቸው ነገሮች እየከፉ ለመምጣታቸው አንድ ማሳያ ብለው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ዋና መንገዶች ውጪ መንቀሳቀስ አለመቻላቸውን ነው። ከዚህ ቀደም በነበሩት ዓመታት በምዕራብ ኦሮሚያ በስፋት በጦርነት እልቂት ነበር ያሉት ተቃዋሚው አሁን ግን ወደ አርሲና ወደ ሐረርጌም አካባቢዎች ተስፋፋ መምጣቱን ጠቅሰዋል። መንግስት በበኩሉ በዘረጋው የብሔራዊ ምክክር መድረክ ላይ ተቃዋሚ ፖለቲከኞች እንዲሳተፉ መጋበዙን በመጥቀስ የውይይት በሮች ክፍት መሆናቸው ሲገልጽ ይሰማል። ከዚህ ቀደም ፕሮፌሰር መራራ ከመንግስት ጋር በሚደረጉ ውይይቶች ላይ መገኘት ጉንጭ አልፉ ነው በሚል ለመሳተፍ እንደማይፈልጉ ለቢቢሲ ገልጸው ነበር። በተለያዩ የአገሪቱ ክፍሎች ግድያዎችና እገታዎች ሲፈጸሙ እንዲሁም ውጥረት በሚኖርበት ወቅት የፖለቲካ ፓርቲዎችን ድምጻቸውን እንደማያሰሙ በመጥቀስ ለምን እስከዛሬ ዝም አላችሁ በሚል ከቢቢሲ የተጠየቁት ፕሮፌሰር መራራ እንደ አቅማቸው እንደሚንቀሳቀሱ ተናግረዋል። አክለውም አንዳንዴም ያለው ሁኔታ የበለጠ እንዳይበላሽ አንዳንዴ በእሳት ላይ ቤንዚን መጨመር ስላለ ለህዝባችን ባለን ስስት አንዳንዴ ሁኔታዎችን እናልፋለን ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።